ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ በትግራይ ክልል ትናንት የነገሰው ውጥረት አሁንም እንደቀጠለ ነው። በርካቶች እግሬ አውጭኝ በማለት በተለይ ወጣቶቹ ያላቸውን አቅም ተጠቅመው ወጥተዋል። በክልሉ የወጣት አፈና ዝርፊያ መካሄዱን የሚያሳይ መረጃም ወጥቷል። አንዳንድ የተኩስ ልውውጦችም ተካሂደዋል። ታዲያ ከዚህ ውጥረት ጋር በተያያዘ የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከባድ ዛቻ ያለው ማስጠንቀቂያ ሰጥተዋል። በተጨማሪም ስምረት ፓርቲ ህወሓትን በከፍተኛ ሁኔታ ወርፏል። ለትግራይ ማህበረሰብ ጠጠር ያለ መልእክትም አስተላልፏል። ትናንትና የኢትዮጵያ አየር መንገድ ወደ ክልሉ የሚደረጉ በረራዎችን እንዳቆመ ነው። ዛሬም ባለን መረጃ አሁንም ምንም አይነት በረራ የለም። ታዲያኛም በዜና መረጃችን በትግራይ ክልል በአሁን ሰዓት ምን እየተፈጠረ ነው የሚለውንና ከላይ የጠቀስናቸውን መረጃዎች የምናጋራችሁ ነው። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃችን ስናመራ ትግራይ ክልልን በተመለከተ ነው። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸውን የተዘገበ ባለበት ወቅትም ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው ተገለጸ። ግጭት ይቀሰቅሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ይፈጥርብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎችም ገለጹ። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩን ነዋሪዎቹ እየሸሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ ሜዳቸውን ተናግረዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥም ነው። ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፖቻቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀምረዋልን ብለዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናውም ታግዷል፣ አያስወጣም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ሮብ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ተገልጾ በእግር ጫካ የወጡት አሁን ደግሞ የጫካውን መንገድ ሰምተው ዘግተዋል ሲሉ ነዋሪው ማክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉን ደንግጠን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰባሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮችን ተቋሞችን መያዝ ጀመሩ ሲሉም ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውም ተናግረዋል። ሲቪሎች ተደናግጠዋል። ሌሊትም 5ም 6 ሰዓትም መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለው ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የተባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲም ገልጸዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊት ስለወጣ ሙሉ ሌሊቱን በታጣቂዎች ሰዎች ሲታሰርና ሲታፈን ነው ያደረው። ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወደ ወልዲያ ሸሽቶ ወጥቷል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቢ የተባለ አካባቢ እንደሰፈረም ተናግረዋል። የትግራይ ኃይሎች ቀድሞም ከተማ ውስጥ ገጠርም አካባቢም ነበሩ ያሉት የቀድሞ ባለስልጣን የተለያዩ ወንጀሎች ቢፈጸሙም የኃይል መመጣጠን ስላልነበረ መከላከያም የፌዴራል ፖሊሶቹም ማስቆም አልቻሉም ነበር ብለዋል። አሁን ላይ ሙሉ በሙሉ አካባቢው በትግራይ ኃይሎች ስር እንደሚገኝም አክለዋል። በነዋሪዎች ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም ገልጸዋል። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ የከተማዋን ሁኔታ በቅርበት የሚከታተሉና አቶ ዝናቡ ደስታ ከ2-3 ቀናት በፊት ጦርነቱ በማይጽበሪ አካባቢ በጸለምት በይፋ ጀምረዋል ሲሉ ለቢቢሲም ተናግረዋል። ረቡዕ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለን ብለዋል። በአሁን ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡ ሪዞርት ተብሎ የሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የማሰሪያ ማዕከላት አሉ ብለዋል። ኮማንድ ፖስቱ ከአካባቢው ለቆ እንደወጣና በትግራይ ኃይሎች ቁጥጥር ስር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥም እንዳለም አመላክተዋል። የመከላከያ ሰራዊትና የፌዴራል
የፌዴራል ኃይሎች ሲወጡ የተኩስ ልውውጥ እንደነበረ ተናግረው አሁን ግን የጦርነት ድምጽ አለመሰማቱ እንጂ የጦርነት ድባብ በአካባቢው ያለው ብለዋል። ህብረተሰቡ በጥልቅ ውጥረትና ስጋት ላይ ነው ያለው፣ እየታሰረ እየተዘረፈ ነው ያለው፣ ስርዓት አልበኝነት ነክሷል ሲሉም ተናግረዋል። ቢቢሲ ከትግራይ ክልል ጊዜያዊ አስተዳደር በኩል እስካሁን ምላሽ እንዳላገኘ ገልጾ ቢቢሲ ያናገራቸው ነዋሪ የቀድሞ የአካባቢ ባለስልጣንና አቶ ዝናቡም ዝርፊያ፣ እስራትና አፈና እየተፈጸመ መሆኑን ቢናገሩም ቢቢሲ ከገለልተኛ ወገን ክሶችን ማጣራት እንዳልቻለ ግን ተናግሯል። ስላለው ወቅታዊ ሁኔታ ከትግራይ አስተዳደርም ሆነ ከፌዴራል መንግስት በኩል እስካሁን በይፋ የተገለጸ ነገር ባይኖርም በሌላ አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መከሰቱን ዲፕሎማቲክ ምንጮችም ተናግረዋል። በትናንትና ሐሙስ ዕለት ደግሞ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ክልሎች ከተሞች የሚያደርጋቸውን በረራዎች መሰረዛቸውን ማሳወቃችን ይታወሳል። ለ2 ዓመታት የተካሄደውን የትግራይ ጦርነት ተከትሎ በደረሰው የሰላም ስምምነት ላለፉት 3 ዓመታት ጦርነት ቆሞ የነበረ ሲሆን አሁን የተፈጠረው ውጥረት ሌላ ዙር ጦርነት እንዲቀሰቀስ ስጋትም ይፈጥራል። ቀናት ያስቆጠሩ አሳሳቢ ክስተቶችን በተመለከተ የኢትዮጵያ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። በተያያዘ መረጃ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተናገሩትን እንመልከት። ፕሬዝዳንቱ ይህንን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 2018 ዓ.ም ትናንትና ምሽት ባዘጋጀው የአዲስ ሎጎ ምርቃት ስነ ስርዓት ላይ ተገኝተው ባሰሙት ንግግር ነው። በተያያዘ መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቸኳይ ሁኔታ የለም ሲሉ የመቀለ ከተማ አስተዳደርም አሳስበዋል። አስተዳደሩ ትናንት ባወጣው መግለጫ ሸማቾች ተረጋግተው እንዲገበያዩ በማሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙም አስጠንቅቀዋል። አስተዳደሩ ወቅታዊ ሁኔታን ለግል ጥቅማቸው ለማዋል በማሰብ የተጋነነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ እንደሚወስዱም ዝተዋል። ከዚህ ጋር በተገናኘም ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል ሲል ስምረት ፓርቲም ከሷል። ስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ መጣሉንና ወደ ግልጽ ጦርነት መሸጋገሩን አስታውቋል። ቡድኑ የትግራይ ህዝብ የፍትህና የመብት ጥያቄዎች ለበለጠ ፖለቲካዊ አጀንዳዎች መሸፈኛ እያደረገ ነው ሲል ፓርቲው ወንጅሏል። የጦርነት ትንኮሳ ቡድኑ በዚህ ሳምንት በጸለምቲ አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የድሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ከሻዕቢያ ጋር የተመሰረተ ጥምረት ህወሓት ከተጠያቂነት ለማምለጥ ሲል ከሻዕቢያ ኤርትራ ጋር በሚስጥር በመላላክና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት እየመራ መሆኑን በስምረት መግለጫም ተጠቁሟል። የጥቃት አቅጣጫ እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑን በመግለጫውም ጠቅሷል። የሀብት ዘረፋ ለጦርነት ዝግጅት እንዲረዳው በማዕድንና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑንና አንዳንድ ባለ ሀብቶችም በዚህ ወንጀል እየተሳተፉ መሆኑን ፓርቲውም ገልጿል። ለትግራይ ወጣቶችና ሰራዊት የቀረበ ጥሪ በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስሌትም ቆሟል ሲል ስምረት ፓርቲ የገለጸ ሲሆን የትግራይ ወጣት ራሱን ከዚህ የባርነት ጦርነት እንዲያድንና የሰራዊት አባላትም ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲል በመግለጫውም ገልጿል። ህወሓት በጉዳዩ ላይ እስካሁን ምንም ምላሽ አልሰጠም። ክቡራን አድማጭ ተመልካቾቻችን እንግዲህ ፈጣሪ ቸር ያሰማን፣ ሰላም ለሀገራችን፣ ሰላም ለዓለማችን ይስጥልን። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።